ሰላም ውድ የቻናላችን ተከታታዮች፣ እኔ ካሳሁን ነኝ የዲማ ሆፕ ሪል ስቴት የሽያጭ አማካሪ። ዛሬ ዲማ ሆፕ ሪል ስቴት አዲስ ሳይት ላውንች አድርጓል በ4 ኪሎ ቀበና ማለት ነው። እንግዲህ እንደምታውቁት ቀበና ወንዝ ነው። ታዲያ የኛም ፕሮጀክት ደግሞ ሪቨርሳይድ ፕሮጀክት ይባላል። G+24 እና G+27 አፓርትመንቶቹን ልንገነባ አሁን ላይ ሳይቶቹን ላውንች አድርገናል ማለት ነው። ይሄ አፓርትመንት ታዲያ ከ1600 ካሬ ላይ የሚያርፍ እጅግ በጣም ቅንጡና ሌክዠሪ አፓርትመንት ነው። እጅግ በጣም ቅንጡና ሌክዠሪ ቤቶች የምታገኙበት አፓርትመንት ነው ማለት ነው። እንደናንተ ምርጫ ባለ አንድ መኝታ ስትፈልጉ 75 የካሬ አማራጭ ይኖረናል። 85 የካሬ አማራጭ፣ 88፣ 89 የካሬ አማራጮች ይኖሩናል። እኒህ ሁሉ ባለ አንድ መኝታዎች ናቸው። ባለ አንድ መኝታ ሆኖ ደግሞ ሌክዠሪ ከፈለጋችሁ ልክ 146 የካሬ አማራጭ ይኖረናል ማለት ነው። ማስተር ቤድሩም ያለው ባለ አንድ መኝታ፣ ማስተር ቤድሩሙ ደግሞ ራሱን የቻለ ባዝሩም ያለው ሌላ ኮመን ባዝሩም ያለው 146 ካሬ ክሎሴትም ጭምር ያለው እጅግ በጣም ቅንጡ ሌክዠሪ ቤት ነው። 146 ካሬ ባለ አንድ መኝታ ማለት ነው። ታዲያ 75ም 85ም 88ም 89ም የካሬ አማራጮች እንዳሉ ሆኖ ባለ አንድ መኝታ ደግሞ ከፈለጋችሁ ሌክዠሪ የሆነ ቤት 146 ካሬ እዚሁ ላይ ላውንች አድርገናል ማለት ነው። ባለ ሁለት መኝታ ስትፈልጉ ደግሞ 121፣ 140 እና 155 የካሬ አማራጮች ይኖሩናል። ታዲያ ሌክዠሪ ከፈለጋችሁ ደግሞ ራሱ ቤት ሆኖ 234 ካሬ እና 255 የካሬ አማራጮች ይኖሩናል ማለት ነው። ታዲያ በእናንተ ምርጫ የሚወሰን ይሆናል ማለት ነው። 121ም ባለ ሁለት መኝታ ነው፣ 140ም ባለ ሁለት መኝታ ነው፣ 155ም ባለ ሁለት መኝታ ነው። ሌክዠሪ ከፈለጋችሁ ደግሞ 234 ካሬ እና 255 ካሬ ባለ ሁለት መኝታ አለላችሁ ማለት ነው። ታዲያ በእናንተ ምርጫ ሌክዠሪ ከፈለጋችሁ 234 እና 255 አለላችሁ። ካልሆነ ደግሞ 121 እና 140 155 የካሬ አማራጮቹም ባለ ሁለት መኝታ እንደ አማራጭ ቀርበውላችኋል ማለት ነው። ባለ ሶስት መኝታ ደግሞ ስንሄድ 181 እና 186 የካሬ አማራጭ ቤቶች አሉ። ሌክዠሪ ስትፈልጉ ደግሞ 308 የካሬ አማራጭ ይኖራል ማለት ነው። 308 ማለት ነው ባለ 3 መኝታ ቤት ነው። በጣም ቅንጡ ቤት ነው። ኖርማል ደግሞ 181 እና 186 የካሬ አማራጭ ይኖራል ማለት ነው። ታዲያ ይሄ አፓርትመንት አሁን ላይ ቁፋሮ ላይ ያለ አፓርትመንት ነው። ሎኬሽኑ እንደምታውቁት ቀበና እጥፍ ብሎ ወደ 4 ኪሎ መሄጃው ማለት ነው። ትራፊክ ላይቱ አለፍ ብለን ወደ 4 ኪሎ ስንሄድ የምናገኘው ሎኬሽን ነው እንደምታዩት ማለት ነው። ለ6 ኪሎ እና ለ4 ኪሎ መገንጠያ መንገዱ ጋር ወይም መብራቱ ጋር ያለው አፓርትመንት ነው። G+24 እና 27 ነው። አሁን በግንባታ ላይ ያለ አፓርትመንት በ15% ቅድመ ክፍያ ካሬ 120 ሺህ ብር እና በ15% ቅድመ ክፍያ አሁን ላይ በካሬ 120 ሺህ ብር እየሸጥን ነው የምንገኘው። እናንተም ስለ እነዚህ አፓርትመንቶችና የንግድ ሱቆች በ4 ኪሎ አፓርትመንት ወይም የንግድ ሱቅ ስትፈልጉ እታች በማስቀምጥላችሁ ስልክ ኮንታክት ብታደርጉ ሙሉ መረጃ ምሰጣችሁ ይሆናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።